የሰው ሚስት ወይም ባልን ቤት አምጥቶ ወይም ሌላ ቦታ ወስዶ ማስተናገድ ማዝናናት እንደሆነ በፍትሐ ብሔር ሕጉ በግልጽ የተከለከለና ጥፋት ተደርጎ የተቀመጠ የሚያስጠይቅ ተግባር ነው። የሱ መከራ ያለው ለፍቻ ያለው አሁን ሙሉ ለሙሉ የተመለስኩት ወደ አንቺ ነው። ሄርሜላን በህግ ለመጠየቅ የአብርሽ ቤተሰቦች እንቅስቃሴ መጀመራቸው ተሰምቷል ማለት ነው። ይህንንም እያደረጉ ያሉት ኤፍሬም እና ጋሽዬ መሆናቸውን ሰምቻለሁ ማለት ነው። ይህንን ሊያደርጉበት የቻሉበት ትልቁ ምክንያት ደግሞ ከሰሞኑ የተለቀቁት 2 ቪዲዮዎች በሩታ ቤተሰብ ዘንድ ከፍተኛ ቁጣን መቀስቀሳቸውን ሰምቻለሁ ማለት ነው። ታዲያ ይህንን ተከትሎም እነጋሽዬ ላይ ከነሩታ ቤተሰብ ትልቅ የሆነ ስሞታ እንደቀረበባቸው ጭምር ነው የተሰማው ማለት ነው። ትላንትና ኤፍሬም ከዚህ ስሞታ በኋላ እጅግ በጣም ተናዶና ስሜታዊ ሆኖ ቪዲዮ ሰርቶ ነበረ። በነገራችን ላይ አሁን ላይ ማለት ነው አብርሃም አጠገቡ ያሉ ልጆችን ከመስማት ውጪ ቤተሰቡን እነጋሽዬን እነ ኤፍሬምን እያዳመጠ አይደለም። እስከዛሬ ድረስ ሄርሜላን በህግ ለመጠየቅ ሳያስቡ ቀርተው አይደለም። የአብርሃም እህቶች እነ ኤፍሬም እነጋሽዬ ጭምር በዚህ ጉዳይ ላይ በጣም ብዙ ስራዎችን እየሰሩ እንደሆነ ሰምቻለሁ ማለት ነው። ይሄንን ነገር እንዳያደርጉ ትልቁ እንቅፋት የሆነባቸውና ለሄርሜላ ትልቅ የሆነ ከበር እየሰጠ ያለው አብርሃም ነው። ስለዚህ አብርሃም ሄርሜላ የምታደርጋቸውን እያንዳንዱን ነገሮች ከጀርባ ሆኖ ይደግፋል ወይም ይሄንን ነገር እንድታደርግ የሱ እጅ እንዳለበት ጭምር ማረጋገጫ አግኝተዋል። ስለዚህ አሁን ያላቸው ብቸኛ አማራጭ እቺን ልጅ በህግ መጠየቅና መክሰስ እንደሆነ አምነውበት በዚህ ጉዳይ ላይ በደንብ የተንቀሳቀሱ መሆናቸውን ሰምቻለሁ ማለት ነው። ይህንን ለማድረግ ደግሞ በቂ የሆኑ ማስረጃዎች አላቸው። አሁን ላይ ባለው የኢትዮጵያ ህግ መሰረት አንድን ባለትዳር ማለት ነው አንድን ባለትዳር ካለ ባለቤቱ እውቅና ውጪ ምሳ እንኳን መጋበዝ ስለማይቻል ሄርሜላ ልትጠየቅበት የሚያስችል በቂ የሆነ ምክንያት አለ። አብርሽ እስካሁን ድረስ ትዳሩን አልፈታም ወይም ከሩታ ጋር አልተለያየም። ስለዚህ ባለትዳር ነው። ባለትዳር ሆኖ ደግሞ አሁን ላይ እንደዚህ ከሰሞኑ እያደረገ ያላቸውን ነገሮች በህግ ያስጠይቁታል ወይም ይሄንን ነገር የምታደርገውን ሄርሜላን ጭምር በህግ ያስጠይቃሉና የአብርሽ ቤተሰቦች እነጋሽዬ እነ ኤፍሬም በዚህ ዙሪያ በጣም ብዙ ነገሮችን እያደረጉ መሆናቸውን ሰምቻለሁ። እኔ ኤፍሬም በጣም ነው ትናንት በነገራችን ላይ ከነሩታ ቤት ስሞታ ከመጣ በኋላ ነው እሱ ራሱ በዚህ ልክ ተናዶ ትላንትና የለቀቀውን ቪዲዮ የሰራው። እኔ በነገራችን ላይ በጣም ልካችሁን ነግራችኋል ማለት ነው። እኔ እንደውም እነዚህ ከአብርሽ ጀርባ ያሉ ወይም ይህን ነገር ከሄርሜላ ጋር ሆኖ እያቀነባበሩ የነበሩ ልጆችን ዝም ማለት ነው እንጂ በደንብ ማለት ነው በደንብ መናገር ያለብን ነገር ተናግረሃል። ምን ያክል ለወንድምህ ማሰብ እንደምትችል ወንድም የተሳሳተ መንገድ ሲሄድ መመለስ የምትችል አይነት ሰው መሆንን በደንብ አይቼብሃለሁኝና ይሄ አሁን የያዛችሁበትን መንገድ ግፉበት። በቃ ከዚህ በላይ እናንተን ሊያዋርድበት የሚችል ምንም አይነት አግባብም ምክንያትም ስለሌለ ከፈለገ ትዳሩን ፈትቻለሁ ወይም ብሎ አምኖበት እንደፈለገ መሆን ይችላል እንጂ በዚህ ጋር ልትወልድ ከጫፍ የደረሰች ሚስት እያለችው በዚህ ልክ የሚንዘላዘልበትና የማይሆን ነገር የሚያደርግበት ምንም አይነት ምክንያት የለም። እሱ እዚህ ነገር ውስጥ የለም፣ እሱ ንጹህ ነው እንዳንል ወደ ቡታጅራ የተጠራው አብርሃም እንጂ ሄርሜላ አይደለችም። እሷን አንጠልጥሎ ጭራሽ ደግሞ ማለት ነው ከኋላው እስካሉት ጋርዶች ጭምር ታጅቦ የመጣበት ምክንያት እዚህ ነገር ላይ በደንብ አብርሃም እጁ እንዳለበት ለሁላችንም ግልጽ አድርጎ የሚያሳይ ነገር ነውና በደንብ ሂዱበት። መሄድ ያለባችሁን ማድረግ ያለባችሁን ነገር አድርጉ። ሩታም ቢሆን ከዚህ በኋላ ማለት ነው በዝምታ ነገሮችን የምትመለከችበት ጊዜ አብቅቷል። እያንዳንዱ ነገር ላይ ጠንከር ያለ ውሳኔ መወሰን መቻል አለብሽ። በቃ የሩታ ቤተሰቦችን ቢሆን ከዚህ በኋላ ሩታ ልትጫኑ የምትችልበት ምንም አይነት ምክንያት የለም። ይሄ ክብር ነው። እሱ ደግሞ እያደረገ ያለው ነገር በጣም ብዙ ነገሮችን ማለት ነው ለማንም ደንታ እንደሌለውና ማንም ምንም እንደማያመጣበት አስቦ ነው እያንዳንዱ ነገር እያደረገ ያለው። ስለዚህ ከዚህ በኋላ ልጅቷ በምትወስነው ውሳኔ ላይ እናንተም ጣልቃ መግባት የለባችሁም ብዬ ነው የማስበው። ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለሁኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማኋቸው አንዳንድ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። ከሰሞኑ በአብርሽ ዩቲዩብ ቻናል ላይ የተለቀቁ ያሉ ቪዲዮዎች ብዙዎቻችሁን ሲያስቆጡ እንደነበርና በጣም አብርሃም ላይ ስታዝኑበት እንደነበር ለመመልከት ችያለሁኝ። ታዲያ ከዚህ ጋር ተያይዞ ምን አዲስ ነገር አለ? ምን አይነት ነገር እየተሰማ ነው? እሱም ቡታጅራን ያለው ቤተሰቦቹ ይህንን ነገር እያዩ እንዴት ዝም አሉት? ወይስ ይህንን ነገር እንዴት እየተቀበሉ ነው? የሩታ ቤተሰቦችስ ቢሆን በዚህ ነገር ላይ ምን አይነት ሀሳብ አላቸው የሚለውን ነገር ብዙዎቻችሁ እየጠየቃችሁኝ ነው እና አንድ ልላችሁ የምችለው ነገር ቢኖር አብርሃም በዚህ ሰዓት ማንንም ማዳመጥ እንደማይፈልግና
ራሱ የመሰለውን ነገር ማድረግ ብቻ እንደሚፈልግ ነው እኔ እየተረዳውም ያለሁት። እሱም እያደረገ ያለው ነገር ይሄንን እንደሆነ ማለት ነው። በእርግጥ አብርሃም አንዳንድ ጊዜ የስኬት ጫፍ ላይ ስንደርስ በገንዘብም በኢኮኖሚም ሁሉም ነገር ላይ ፉል ሆነን ስንታይ አጠገባችን ላይ ያሉ ሰዎችን ወደ ትክክለኛ መንገድ ይመሩናል ብለን የምናስባቸውን ሰዎች ማዳመጥ እናቆማለን። ሁሉንም ነገር በስኬታችን በገንዘባችን የምናደርግ ይመስለናልና አብርሃም እዚህ ሲቹዌሽን ላይ ያለ ነው የሚመስለኝ። በቃ እያንዳንዱን ነገር እያደረገ ያለው ምንም አይመጣብኝም፣ ማንስ ምን ያመጣብኛል ከሚል እሳቤ ይመስለኛል ይህንን ነገር እያደረገ ያለውና ልጁ እውነት ነው ሌላ ምንም ወደዚህ የሚባል ነገር የለውም። በሄርሜላ ፍቅር ተይዟል። በዚህ ሰዓት ላይ እሷ እንደፈለገች እሱን እየመራችሁ ነው። ይህንን ደግሞ በደንብ እያየን ነው። ምክንያቱም ከአዲስ አበባ ተጠርቶ የመጣው እሱ ነው። እሱ ግን ሄርሜላን ከዛም አልፎ ደግሞ አብሮት የነበሩ ልጆችን እነ አቤል በእርግጥ ቀድሞ ነው የመጣው፣ እነ እዩ ፈረንጁ፣ ሌላ ደግሞ ማን ነው እነ ብሩክን ጭምር አስከትሎ ነው የመጣው። እነሱ ሩታ ጋር መሆን አለባቸው ወይም ከሩታ ጎን መሆን ያስፈልጋቸዋል። አንተ እኮ ከአጠገቧ እንድትሆን የሚያንሳት ነገር ሲኖር የሚያስፈልጋት ነገር ሲኖር እንድታሟላላትና የምጧ ሰዓት ሲደርስ ሆስፒታል ስትገባ ከጎኗ መሆን ስላለብን ነው ተጠርተ የመጣው። እነዚህ ልጆችም ያንን ነገር ለማድረግ ነው የመጡት። ሄርሜላስ ምን ልታደርግ ነው የመጣችው? እዚህ ነገር ውስጥ ማለት ነው በቃ አንተ በደንብ እጅህ አለ። ራስን ከደሙ ንጹህ አድርገ ሁሉንም ነገር ሆን ብለው እነሱ እንደሚያደርጉ ለማስመሰልና ራስን ነፃ ለማድረግ ትዳሩን እንደማትፈልገው በደንብ እያሳየን ነው። በነገራችን ላይ ትዳሩን አልፈልገውም ብላል። እንዲህ ከአፍ አውጥተህ አልተናገርክም እንጂ እያንዳንዷ የምታደርጋቸው ነገሮች፣ እያንዳንዷ በቻናል ላይ ቀርጸ የምትለቃቸው ነገሮች ከሩታ ጋር መሆን እንደማትፈልግ በደንብ ነው የሚያሳየው። እኔ በጣም የማዝነው ይህንን ሁሉ ነገር ችላ አሁንም ድረስ ለአንተ በሯ ክፍት መሆኑ ነው። እኔ ከዚህ በፊትም በጣም ተናግሬዋለሁ። የአብርሽ ደካማ ጎን ሁልጊዜም የሩታ ደካማ ጎን ሁልጊዜም አብርሃም ነው። በቃ አሁንም ደካማ ጎኗ መሆኗን በደንብ አሳይተናለች። እንደውም እኔ ያንን ስለማይ በጣም እንዲታረቁ ፈልግ ነበረ። ግን እሱ ምንም አይነት ደንታ እንደሌለው ትዳሩን እንደማይፈልግ ሄርሜላንና ሄርሜላን ብቻ እንደሚፈልግ በደንብ አሳይቶናል ማለት ነው። ስለዚህ ያው በተለይ ከሰሞኑ በተለቀቁት ቪዲዮዎች ትልቅ የሆነ ቅሬታ ከሩታ ቤተሰቦች ወደ ጋሽዬ መጥቷል። ታዲያ ይህንን ነገር የሰማው ኤፍሬምም ዝም ማለት አልፈለገም። በቃ ሁሉም ነገር ያንገሸገሸው ነው የሚመስለውና ትላንትና ልካቸውን ሲናገር ነበረ። መናገር ያለበትንም ነገር ተናግሯል። በቃ በደንብ ማለት ነው። በተለይ አብርሽን የተናገርክበት መንገድ ትክክለኛና ማድረግ ያለብህ ነገር ነው። እኔ እስከዛሬ ድረስ እስኪ እዩት፣ አብርሃም መጥፎ መንገድ ላይ ሲሄድ የአብርሽ ትክክለኛ ወንድሞቹ ጓደኞቹ አጠገቡ ላይ አይኖሩም። ግን በጣም በቃ የሆነ እኔ እንጃ። እኔ አሁን ሌላ አይነት ንግግር መናገር ስለማልፈልግ እንጂ እኔ አሁን ላይ አብራችሁት ያላችሁ ልጆች ጓደኞቹ ናቸው የሚል እሳቤ ራሱ የለኝም። ምክንያቱም እንደ ጓደኛ አንድ እንኳን ለዚህ ልጅ ህይወት ስትጨነቁ አንድ እንኳን ነገ ምን ይገጥመዋል ነገ ምን ይሆናል የሚለውን ነገር የምታስቡ ልጆችን አላየውምና በጣም ነው የማዝነው። ነገሮችን ከማስተካከል ይልቅ የሄርሜላ እንትን ሆናችሁ በጣም ብዙ ነገሮችን ስታበላሹና ስታጠፉ ነው የምናየውና ይሄ ነገር ደግሞ በጣም የሚያሳዝን ነገር ነው። ብቻ በመግቢያ ላይ እንዳልኳችሁ አሁን ላይ ነገሮችን በህግ አግባብ ለመያዝ እነጋሽዬም የአብርሽ እህት ወንድሞች እንዳለ እየተሯሯጡ ነው ያሉት ማለት ነው። ያው እንግዲህ ሄርሜላ እዚህ ስላለች በህግ የምትጠየቅበትን አግባብ እያመቻቹ ነው። ይህንን ነገር ለማድረግ ደግሞ እኔም በመግቢያ ላይ በተወሰነ መልኩ ቀንጨብ አድርጌ የተወሰነ ቪዲዮ አሳይቻችኋለሁ። አይደለም እንደዚህ ሩም ለሩም አብራ መጎተት አብራ የፈለገችውን ነገር ማድረግ ይቅርና ያለ ሩታ ፍቃድ ምሳ መጋበዝ ራሱ አብርሃምን በህግ ያስጠይቃታል። ሄርሜላን እሷን ብቻ ሳይሆን አብርሃምንም ጭምር በህግ ያስጠይቃል። እስከዛሬ ድረስ ከለላ ሲሰጥ የነበረውና ይሄ ነገር እንዳይፈጠር በጣም እንትን ሲል የነበረው አብርሃም ነበር። አሁንም እየተከላከለላት ያለው እሱ ነው ማለት ነው። የመጣው ይምጣ ብለው እንግዲህ ወደ ክስ ሁኔታ መሄዳቸውን ሰምቻለሁ ማለት ነው። እንግዲህ የሚፈጠሩትን ነገሮች ደግሞ አብረን ለማየት እንሞክራለን። ሩታ እኔ በጣም በቃ ራቂ፣ ሲደውሉልሽ አትምጪ፣ ራስሽን ብቻ አንተን በይ። ትላንትና ስትወጪ በጣም ነው ያሳዘንሽኝ። የተናገርሽው ንግግር በቃ እኔ ምንም ማረፍ አልቻልኩኝም ነው ያልሽው። እውነት ነው፣ እረፍት ነስተውሻል። እኔ እንደውም ሲመጣ ቢያንስ የተወሰነ ሰላም ይሰማሻል ያሳርፍሻል ብዬ ነበር ያሰብኩት። ውሽማውንና ጀሌዎችን ሰብስቦ መጥቶ እረፍት እየነሳሽ ነው። እንግዲህ በጣም ነው እማዝነው። እግዚአብሔር ጽናቱን ይስጥሽ፣ ይህንን ነገር የምትቋቋሚበትን ነገር ይስጥሽ ማለት ፈልጋለሁ ማለት ነው። ጋይስ እንግዲህ ያው የሰማሁትን ነገር አስመልክቶ የሰራሁላችሁ ቪዲዮ ይሄንን ይመስላል። ኋላ ላይ በሰፊው እንገናኛለን። ይመቻችሁ።